ሰላም ወደ አድማጮቻችን ቼልሲን በሚመለከቱ አዳዲስ መረጃዎች ተመልሰን መጥተናል። ወደ አድማጮቻችን የሚገርም መረጃ ወጥቷል። ዘ አትሌቲክስ ትናንት ምሽት ይዞት የወጣው መረጃ የቼልሲ ዋናው ቡድን ወደ ሀገራት ጥሪ ያልሄዱት ማለት ነው ከ21 ዓመት በታች ቡድኑ ጋር ተጫውተው 3-0 ተሸንፏል። ኤንዞ ማሬስካ ይህ ውጤት በጣም አሳዝኗቸዋል፣ አናዷቸዋል፣ እረፍታቸውንም ከልክለው ትሬኒንግ እንዲሰሩ አድርገዋቸዋል ይላሉ። ስለዚህ የሚገባችሁን ያክል እዛ አትሌቲክስ ያወጣውን መረጃ የምናደርሳችሁ ይሆናል። ሌላኛው የሚሆነው አንድሬ ሳንቶስ የትናንት ምሽቱ ጨዋታው ላይ ጎል ማስቆጠሩ የሚታወቅ ነው። በውድድር ዓመቱ 9 ጎሎችን ማስቆጠር ችሏል ለስትራስቡርግ። ከሌኪፕ ጋር ያደረገውን ቃለ ምልልስም እናቀርብላችኋለን ወደ አድማጮቻችን። ሌላኛው የሚሆነው የቼልሲ እና የኒኮ ዊሊያምስን በሚመለከት አሁንም ቼልሲ የቻምፒዮንስ ሊግ ተሳትፎን የሚያገኝ ከሆነ ኒኮ ዊሊያምስን የማስፈረም ፍላጎቱ እንዳልገታ ፋብሪዚዮ ሮማኖ ተናግሯል። ያው እንግዲህ ቼልሲ ሲወራ አሁንም የታዳጊዎቹ ምልመላ እንደቀጠለ ነው። ዛሬ ደግሞ ከወደ ኮሎምቢያ መልማዮች እንደላከ ዘሰን ዘግቧል። ከ20 ዓመት በታች የደቡብ አሜሪካ ውድድር ላይ ጥሩ ብቃቱን ያሳየውን ተጫዋች እየመለመለ ይገኛል። ወደ ስትራስቡርግ በውሰት መላክን ይፈልጋሉ። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቹ በፍጥነት እንዲደርሳችሁ ለሌሎችም ተደራሽነታችን እንዲሰፋ የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያስፈልገናል። እንግዲህ በመጀመሪያው መረጃ እንየው። እኔ እንግዲህ በመጀመሪያው ዜናውን ራሱ እንዳየሁት በጣም ነበር የገረመኝ። እንግዲህ አሳፋሪ ነው በኔ እይታ። የቼልሲ የዋናው ቡድን ተጫዋቾች ናቸው። እንዴት አሳፋሪ ነው ትለዋለህ ልትሉኝ ትችላላችሁ። ለኤንዞ ማሬስካም ለሁሉም ሰው እንትን የማይለው አንደኛ 3-0 ነው በክሊንሺት ነው የተሸነፉት። እንግዲህ ዘ አትሌቲክስ መረጃውን ያገኘው ከውስጥ ካሉ ሰዎች ነው። መረጃውን የሰጡትን ሰዎች ሳይጠቅስ ነው ያወጣው። ምን ተካሂዶ እንደነበር ግን አንደኛ ጨዋታው ሙሉ 90 ደቂቃ አልነበረ። ከዛ ውጭ እንግዲህ በጨዋታው ላይ ወደ ሀገራት ውድድር ያልሄዱ ተጫዋቾች ናቸው። ስለዚህ ሊሆኑ የሚችሉትን መገመት የምትችሉ ይመስለኛል። አንደኛው የሚሆነው እነ ክርስቶፎር ንኩኩ፣ ጉስቶ፣ ሳንቾ፣ ቶሲን ናቸው ሊሆኑ የሚችሉት። እነዚህ ተጫዋቾች በቼልሲ ከ21 ዓመት በታች ቡድን ተሸንፏል። 3-0 ነው የተሸነፉት። ዶንሊ ማክኒል 2 ጎሎችን አስቆጥሯል። የ19 ዓመቱ የቼልሲ የታዳጊ ቡድን ነው። እንግዲህ በሁለት አይነት መንገድ መተርጎም ይቻላል። አንደኛ የቼልሲ የታዳጊ ቡድን አሁንም ጠንካራ እንደሆነ ይሄ ያመላክታል። ሁለተኛ ግን ዋናው ቡድን ደካማ እንደሆነ ማሳያ ነው። እንደዚህ አይነት ሁኔታዎች ከዚህ በፊት በጣም ብዙ ምሳሌዎችን መጥቀስ ይቻላል። የታዳጊ ቡድኖች ዋናውን ቡድን ሲያሸንፉ በጣም የሚታወቀው የፔፕ ጋርዲዮላ እና የሪካርዶ ባርሴሎና ያደረጉት ፔፕ ታዳጊውን ቡድን ይዞ የነ ፔድሪ ቦስኬት የነበረበትን ቡድን ይዞ የዋናው ቡድንን ገጥሞ ያሸነፈበትና ባርሴሎና ሪካርድን እንዲያሰናበት ፔፕ ጋርዲዮላን እንዲቀጥር ካደረጉት ምክንያቶች ውስጥ የነ ሮናልዲኒዮን ጠንካራውን ባርሴሎናን ያሸነፈው የታዳጊ ቡድኑ ነው። ስለዚህ ይህ አንዳንዴ መዘናጋቶች ሲፈጠሩ የሚደረግ ነው። የቼልሲ ቀጣይ ላሉበት 9 የፍጻሜ ጨዋታዎች ወደ ቻምፒዮንስ ሊጉ ለማለፍ እንደዚህ አይነት ጨዋታዎች ያስፈልጉታል። የአካዳሚ ተጫዋቾቹ ጥሩ ብቃታቸውን አሳይተዋል። ማሬስካ በጨዋታው ደስተኛ አይደሉም፣ በውጤቱ ደስተኛ አይደሉም። ያንን ተከትሎ እንግዲህ ሐሙስ ዕለት እረፍትን መውሰድ ይገባቸው ነበር። ምክንያቱም ቀጣይ ሐሙስ ነው ጨዋታቸው የነበረው። ስለዚህ አርብ፣ ቅዳሜ ወድ እንዲሰሩ ይጠበቅ ነበር። ነገር ግን ሐሙስን እረፍቱን ከልክለዋቸዋል። ከሀገራት ጨዋታ የነበሩትን ማለት ነው። በደንብ እንደገና ትሬኒንግ እንዲሰሩና ወደ አቋማቸው እንዲመለሱ ይፈልጋሉ። ያንን ተከትሎ እንግዲህ የቼልሲ ጥሩ የሚባል ለውጥ ነው። ቼልሲ በውድድር ዓመቱ በኮንፈረንስ ሊጉን የማሸነፍ እቅድ አላቸው። በፊፋ የዓለም ክለቦች ሻምፒዮና ይሳተፋሉ። በቻምፒዮንስ ሊግ እስከ ቶፕ 5 በፕሪሚየር ሊግ እስከ ቶፕ 5 የሚጨርሱ ከሆነ ወደ ቻምፒዮንስ ሊግ ተሳትፏቸውን የሚያገኙ ይሆናሉ። ስለዚህ ጠንከር ያሉ ብዙ ነገሮች ይጠብቋቸዋል። የቼልሲ ውድድር ዓመት ተጠናቀቀ ማለት አይቻልም የሚል ነው። ስለዚህ መሻሻል እና የፊትነስ ጉዳያቸውንም እንዲሻሻል የሚፈልጓቸው ተጫዋቾችም ስላሉ ነው ይህንን ጨዋታ ያዘጋጁት። ነገር ግን ለውጦችን እያዩ አይደሉም፣ በዛም ደስተኛ አይደሉም። እንግዲህ ሌላኛው የሚሆነው ቼልሲ በዚህ ጨዋታ መሸነፉ ብቻ ሳይሆን የተጫዋቾች ጉዳትና የተመለሱትም የተጫዋቾች ታውቋል። እንግዲህ አንዱ ማድዌኬ ነው። ወደ ማድዌኬ ጉዳይ ከመግባታችን በፊት ይቅርታ አንድ ሀሳብን መጨመር እንችላለን። ከዚህ በፊት ኤንዞ ማሬስካ በቼልሲ ዋናው ቡድን በትሬኒንግ ላይ በስልጠና ላይ በሚያሳዩት ብቃት ደስተኛ እንዳልሆኑ ብዙን ጊዜ ይናገራሉ። ለምሳሌ ከማድዌኬ ጋር ጭቅጭቅ ውስጥ ገብተው እንደነበርና የጨዋታም እንደቀጡት የምታስታውስ ነው። ከቡድኑ ውጭ አድርገውት ነበር። በትሬኒንግ ሜዳ ላይ የሚገባውን ያክል እየሰራ አይደለም በሚል ምክንያት ማለት ነው። አሁንም ግን ይህ ዋናው ቡድን አሁንም ተቀያሪ ቤንቾቹ እና ዋናው ቡድን በተቀላላ ነው እነ ዶዋንስ ቤሪያልን ጨምሮ ነው ታዳጊ ቡድኑን ባለማሸነፉ የኤንዞ ማሬስካ በስልጠና ላይ በሚያዩት ብቃት ደስተኛ እንዳልሆኑ የሚያሳይ ነው። ጥሩ ዜና የሚሆኑ መረጃዎችን ደግሞ ላድርሳችሁ። ፓልመር ማድዌኬ ወደ ጨዋታ
ጨዋታ ተመልሷል። ፓልመር እንግዲህ በአርሰናል ጨዋታ እንዳልነበር ለእንግሊዝ ብሔራዊ ቡድን ጥሪ እንዳልቀረበለት በጉዳቱ የተነሳ የምታውቁት ነው። ስለዚህ ጥሩ የሚባል ዜና ነው ለቼልሲ ደጋፊዎች፣ በተለይ ለቶተንሃሙ ጨዋታ የሚደርስ ይሆናል። ማዱዌኬ ከብራይተኑ ጨዋታ ጉዳት በኋላ አላየነውም ነበር፣ መመለሱ በጣም አስደሳች ዜና ነው ለቼልሲ ደጋፊዎች። ሌላኛው መረጃ የሚሆነው ጃክሰን በሳምንቱ መጀመሪያ ላይ ወደ ስልጠና እንደተመለሰ ያሳያሉ። እንግዲህ የእነዚህ ተጫዋቾች መመለስ ቼልሲ በሙሉ ብቃት ቀጣዮቹን 9 ጨዋታዎች መፋለም እንደሚጠበቅበት የሚያሳይ ነው። ውድ አድማጮቻችን ሌላኛው የሚሆነው እንግዲህ በየቀኑ ስለ ዝውውር መስኮት የምናቀርብላችሁ መረጃዎች የተጠበቁ ናቸው። እንግዲህ የሀገራት ጨዋታ መሆኑን ተከትሎ ቼልሲ ጋርም ከሁሉም ቡድን ጋር ብዙ ተጫዋቾች ስማቸው እንደሚያዝ ታውቃላችሁ። ስለዚህ እነዚህ የዝውውር የተረጋገጡ እንዳልሆኑ የጭምጭምታ ጉዳዮች እንደሆኑ ብቻ ግን ውሰዱልን ውድ አድማጮቻችን። ስለዚህ የመጀመሪያው የሚሆነው በአንድሬ ሳንቶስ ዜና እንጀምር። አንድሬ ሳንቶስ ከሌኪፕ ጋር ዘለግ ያለ ቃለ መጠይቅን ማድረግ ችሎ ነበር። ይህ እንግዲህ በስትራስቡርግ 9 ጎሎችን ከአማካይ መስመር ላይ የተነሳ ጥሩ ፐርፎርም አድርጓል። እንግዲህ አንደኛ የአጨዋወት ስልቱ ተመሳሳይ መሆኑ በስትራስቡርግና በቼልሲ ባለው በጣም ደስተኛ እንደሆነ፣ አሰልጣኙ በሚሰጠው ሚና በጣም ደስተኛ እንደሆነ፣ በመከላከሉ በኩል በደንብ እንዳግዝና ራሴን እንድገልጽ ፈቅዶልኛል። በተለይ ወደ ማጥቃቱ ሳጥን ውስጥ እንድገባና ጎሎች እንዳስቆጥር ይፈልጋል። ከዛ ውጭ የቡድን አጋሮችን በሚገባ አድናቆታቸውን ይገልጹልኛል በማለት አስተያየቱን ሰጥቷል። ሳጥን ውስጥና ከሳጥን ውጭ ያለኝን እንቅስቃሴ ማሻሻል እንዳለብኝ ማምናለሁ፣ ያንን በሚገባ እየሰራው ነው በማለት አስተያየቱን ሰጥቷል። ነገር ግን አንድ ጥሩ ዜና አለ ያነሳው። በቡድን ውስጥ እነማን በጣም የተሻሉና እነማንም በጣም ታደንቃለ ተብሎ ተጠይቆ ነበር። አንደኛ ማማዱ ሳርም ብሏል። ማማዱ ሳር ቼልሲ በጥሩ የዝውውር መስኮት ከስትራስቡርግ ያስፈረሙት ተጫዋች መሆኑን የሚታወስ ነው። እንግዲህ ቼልሲን ከሀገራት ጨዋታ ወይም ለክለቦች የዓለም ዋንጫ ሁሉ ሊካተት የሚችል ተጫዋች ነው። ማማዱ ሳር በተለይ ቼልሲ ወደ አድማጮቻችን ብዙ ላትገምቱ ትችላላችሁ። ነገር ግን ቼልሲ በዚህ ተጫዋች ላይ የሰራው ሂደት በጣም የሚያስገርም ነው። ይህ ተጫዋች የሊዮን ታዳጊ ተጫዋች ነው። ሊዮን በፋይናንሻል ጉዳይ ላይ ይገኛል። በፋይናንሻል ችግር ውስጥ ስለሚገኝ ስትራስቡርግ ዶ እንዲያስፈርመው አደረገ። ቼልሲ በቀጥታ ቢያስፈርመው ኑሮ ዋጋው ይጨምር ነበር። በቀላሉ ስትራስቡርግ በ10 ሚሊዮን ዩሮ እንዲያስፈርመው አደረገ። አሁን ደግሞ ቼልሲ በ15 ሚሊዮን ዩሮ አስፈረመው። በሚቀጥለው ዓመት የዋናው ቡድን አካል የሚሆነናል። ስለዚህ በዚህም ተጫዋች ብቃት ላይ እንደተገረመ አስተያየቱን ሰጥቷል። ሌላኛው ቫለንቲን ቤርጋን ነው። ቫለንቲን ቤርጋንም በጣም አድንቋል። ቫለንቲን ቤርጎ በጣም የሚታወቅ ከብራይተን ቼልሲ ከስትራስቡርግ ያስፈረመው ነው። ቼልሲ በቀጥታ ብራይተንን ተፎካክሮ ነበር ከአርጀንቲና ሪቨር ፕሌት ላመጣው፣ ነገር ግን አልተቻለም ነበር። ብራይተን ሂዶ አልተሳካለትም። ስለዚህ ቫለንቲን ቤርጋን ወደ ስትራስቡርግ እንዲገዛው አደረገ። በጣም ጥሩ ብቃቱን እያሳየ ነው። ሜቢ በሚቀጥለው 1 ዓመት 6 ወሩ ነው ገና። በሚቀጥለው 1 ዓመት ውስጥ ጥሩ ፐርፎርማንሱን የሚያሳይ ከሆነ ወደ ቼልሲ ከሚመጡ ምርጥ የግራ መስመር ተጫዋቾች ውስጥ አንዱ ቫለንቲን ቤርጋን እንደሚሆን ጠብቁ አድማጮቻችን። ሌላኛው የሰጠው መረጃ ስለ ቲያጎ ሲልቫ ነው። እንግዲህ ቼልሲ በ6 ወር ላይ ቀድሞ ሲገዛው ከቲያጎ ሲልቫ ጋር አብሮ ትሬኒንጎችን ስልጠናዎችን እንደሰራ የምታስታውስ ነው እና ስለ ቲያጎ ሲልቫ አስተያየቱን ሰጥቶ ነበር። አብረን ምሳም በላ ነበር። ለእኔ አርአያ የሚሆን ተጫዋች ነው። በ40 ዓመቱ ያለውን ጥንቃቄ ሳይ እኔ ራሱ እገረማለሁ። እስከ 40 ዓመቴ ድረስ የመጫወት አቅም አለኝ ወይ ብዬ፣ ነገር ግን የምግብ ባለሙያዎችን ከዛ ውጭ የፊዚካል ፊትነስ ባለሙያዎችን ቀጥሬ በሚገባ እስከዛ ዓመቴ ድረስ ለመጫወት እሞክራለሁ በማለት አስተያየቱን ሰጥቷል። አንድሬ ሳንቶስ ሲመጣ እንግዲህ ኤንዞ ፈርናንዴዝ የአማካይ መስመሩ ትንሽ ሊናጋ የሚችልበት እድል ይኖራል። የተሻሉ ተጫዋቾች እንዳሉት የሚታሰብ ነው። ሌላኛው የሚሆነው እንግዲህ ፋብሪዚዮ ሮማኖ ይዞት የወጣው መረጃ ነው። ለአድማጮቻችን ኒኮ ዊሊያምስን ይመለከታል። ኒኮ ዊሊያምስ በቼልሲ ቤት እንግዲህ ከሚፈለጉ አምና ጀምሮ በጣም ይፈልጉት ነበር። ይህንን ተጫዋች ቼልሲዎች ለማስፈረም በሚገባ መልምለውታል። ነገር ግን የደሞዙ ጉዳይ ነው አሳሳቢ ለቼልሲም ለሌሎች ቡድኖች። ኮንትራት ማፍረሻው 62 ሚሊዮን ዩሮ ነው። ኦልሞስት 50 ሚሊዮን ፓውንድ ድረስ መምጣት የሚችል ነው። ነገር ግን ደሞዙ በአትሌቲክ ክለብ ወይም ደግሞ በቢልባኦ የሚከፈለው ኦልሞስት ወደ 200 ሺህ ነው። ከዛ በላይ መክፈል ይጠበቅባቸዋል። አስቸጋሪ ያደርጋል። የውድድር ዓመቱን በደካማ ብቃት ነበር የጀመረው። የቼልሲ በግራ መስመር ላይ የሚፈልገው አንደኛው ተቀዳሚ ዓላማቸው ኒኮ ዊሊያምስን ማምጣት ነው። ባለፉት 10 ጨዋታዎች ግን ወደ ምርጥ ብቃቱ ተመልሷል። 7 ጎል 2 አሲስት አድርጓል። ባለፉት 37 ጨዋታዎች ካያችሁት ግን 9 ጎል እና 7 አሲስት ብቻ ነው ያለው። ጥሩ ብቃቱን ያሳያል። ነገር ግን የኒኮ ዊሊያምስ ቻምፒዮንስ ሊግ የሚሳተፍ ቡድን ነው የሚመጣው። ስለዚህ በግልጽ ራሱ እንደተናገረው ቼልሲ የቻምፒዮንስ ሊግ ተሳትፎ ተጫዋቾችን ለመሳብ ራሱ ያስፈልገዋል የምንለው
ያለው። በዚህ ምክንያት ነው ከአርሰናል ጋር ጠንካራ ፉክክር ይጠበቅባቸዋል። ያንን ጠንካራ ፉክክር ማሸነፍ የሚችሉ ከሆነ መሳብ የሚችል ነው ቸልሲ ቡድኑ የተሻለ፣ ነገር ግን ወደ ቻምፒዮንስ ሊግ መሳተፍና መመለስ ግድ ይለዋል። ሌላኛው የሚሆነው የቸልሲ መልማዮቹን ወደ ኮሎምቢያ ልኮ እንግዲህ ብዙ ተጫዋቾችን እየመለመሉ ነው። አንዱ ከ20 ዓመት በታች እነ ዋሽንግተን፣ ሌሎች የቸልሲ ታዳጊ ተጫዋቾች እንኳን የተሳተፉበት የደቡብ አሜሪካ ውድድር ነበር። የኮሎምቢያን ወክሎ የተጫወተው ኔሲ ቪላሪያል የሚባል ነው። እንግዲህ ለሚናኖስ ኔርቬስ የሚባል ነው እንግዲህ ቡድን የሚጫወትበት። ጥሩ ብቃቱን እያሳየ የሚገኝ የደቡብ አሜሪካ ተጫዋች ነው። 8 ጎሎችና 4 አሲስት አድርጓል። ግን ገና ታዳጊ ነው። አሁንም በዋትፎርድ በኢንተር ሚያሚ በጣም የሚደነቅ ተጫዋች ነው። ነገር ግን ቁመቱ ጥሩ የሚባል ነው። 1.82 ፈጣን ነው። ወደ አውሮፓ እግር ኳስ ግን መጥቶ አልሞከረም። ቸልሲ መልመላቸውን የሚያደርጉት የዚህን ተጫዋች ወደ ስትራስቡርግ ለማምጣት ነው። ሌላኛው የሚሆነው መረጃ እንግዲህ ቸልሲ ታውቃላችሁ በጥሩ የዝውውር መስኮት የካሜራውን ተጫዋችን ዲያሜን አስፈርሟል። በሚቀጥለው ዓመት ጥር ወደ ስትራስቡርግ የሚያቀና ይሆናል። ሳውዛምፕተን ታዳጊውን ተጫዋችም ወደ ስትራስቡርግ ልከዋል። ስለዚህ የቸልሲ የታዳጊዎች ምልመላ እንደቀጠለ ነው። እንግዲህ በመላው ዓለም ላይ የሚገኙ ምርጥ ታዳጊዎችን ወደ ስትራስቡርግ በመላክ ከዛ ወደ ቸልሲ ዋናው ቡድን ደግሞ ስትራስቡርግ በሚገባ ዋጋ ገንዘቦችን አግኝቶ እንዲሸጥ ያደርጉና የተሻለ ቡድንን ብሉኮ ግሩፕ ለመስራት እየሞከረ ነው። የቸልሲ የታዳጊዎች ቡድን ጥንካሬ ግን ይበል የሚያሰኝ ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።